ታላላቅ የአውሮፓ ክለቦችን ዕለታዊ የቡድን ዜና ወቅታዊ መረጃዎችን የዝውውር መረጃዎችን ጨምሮ በርከት ያሉ ስፖርታዊ ጥንቅሮችን ምታደምጡበት የዩቲዩብ ቻናላችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ለዚህም ሰዓታት ታላላቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጥንቅሮቻችን በቅደም ተከተል ሲደርሱ የዝውውር መረጃዎችና ወቅታዊ መረጃዎች በስፋት በዚህኛውም የስፖርት የመረጃ ክፍለ ጊዜ ተካቷል። ከአውሮፓ ትልቅ ክለቦች ዛሬም በዩናይትድ በኩል ሰፋ ያለ መረጃ ለዩናይትድ ደጋፊዎች አዘጋጅተንላችኋል። በቡድን ዜና እናነሳዋለን። ለየት ያለው ነገር ግን ውድ ቤተሰቦቻችን ዘ አትሌቲክ ቀሪ 18 ቡድኖችን ማለትም ከቶትናም ሆትስፐርስ እና ከማንቸስተር ዩናይትድ ውጭ ያሉትን ማለት ነው ማን የኢሮፕ ሊግ ባለ ክብር እንዲሆን ትሹ ነበር ተብለው ተጠይቀዋል። እንደ አርሰናል፣ አስቶን ቪላ በተለይም ደግሞ ዌስትሃም ዩናይትድ እና ቼልሲ ጭምር ማለት ነው የራሳቸውን መልከታ አስቀምጠዋል። አርሰናል፣ ቼልሲ እና ዌስትሃም ዩናይትድ ከዩናይትድ ጎን ነን ብለዋል። በኢትዮጵያ ደጋፊዎች ዘንድ ደግሞ አርሰናልና ማንቸስተር ዩናይትድ ባላንጣ ናቸው። በእንግሊዝ ምድር ግን አሁን ወዳጅ ሆነዋል። እነኚህ የለንደን ክለቦች ከዩናይትድ ጎን ቆመናል ብለዋል። እናንተስ ከማጎን ነው የቆማችሁት? የዩናይትድን ወይስ የቶትንሃምን፣ የቼልሲ፣ የአርሰናልና እንደዚሁም የዌስትሃም የማንቸስተር ሲቲም ደጋፊዎች ልታጋሩን ትችላላችሁ። በማንቸስተር ዩናይትድ በኩል ግን በርካታ የቡድን ዜናን ስለያዝን ዩናይትዳውያን ትከታተሉታላችሁ። አርሰናል ዘንድሮ ዋጋ የከፈለባቸው 6 ጨዋታዎችን ብቻ ነጥለን እንመለከታለን። ደቂቃዎቹ እንዴት አርሰናልን ዋጋ እንዳስከፈሉት እናያለን። ከዛ በተጨማሪ ግን በአርሰናል በኩል አንድ ዝውውርን በጉጉት እየጠበቁት ይገኛሉ። የአንድ የአውሮፓ ትልቅ ክለብ ዝውውር ማድረግ ለአርሰናል በብዙ መንገድ ሊጠቅመው ይችላል ተብሏል። አርሰናል ቤት ከዝውውር ጋር በተያያዘ ቲም ኒውስ አነጋጋሪ መረጃንም ይዞ ወጥቷል። ለአርሰናል ደጋፊዎች ተጨማሪ ቡድን ዜናን እናጋራለን። ሊቨርፑል ለ3 ወሳኝ ተጫዋቾቹ ጥያቄ ቀርቦለታል። ከዛ ውጪ ፖሊስ በሊቨርፑል የፊታችን እሁድ ጨዋታ ላይ አንድ ውሳኔን ወስኗል። የሊቨርፑል ከተማ ፖሊስ የወሰነውን ውሳኔ እንነግራችኋለን። ከዛ ውጪ በሊቨርፑል ቤት የኢብራሂማ ኮናቴን ጉዳይ በተመለከተና የቡድን ዜና ተካቷል። የቼልሲው ባለቤት ቶድ ቦሁሊ ለምንድነው ቼልሲ ቤት እንደዚህ አይነት ኮንትራት እያቀረባችሁ ያላችሁ ተብለዋል። እሳቸው አነጋጋሪ ምላሽ ይሰጣሉ። ከዛ በተጨማሪ በቼልሲም በኩል ተጨማሪ መረጃዎችን ይዘናል። ኬቨን ደብሮይናን ስንብት ተመልክቶም ሌጀንዶች ምን እያሉ ነው እናደርሳችኋለን። ከዛ በተጨማሪ ፔፕ ጋርዲዮላም 700ኛ ጨዋታቸውን ደርሰዋል። በሲቲም በኩል ተጨማሪ መረጃ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በአውሮፓ ትልቅ ክለቦች መረጃዎቻችን እንደተጠበቁ ናቸው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁ ከኛ ጋር ይሁን። በስፖርታዊ መረጃችን የተለያዩ መረጃዎችን ስናነሳ እንዳነጋጋሪውን የፊፋ የዓለም የእግር ኳስ የበላይ ጠባቂን መረጃ ድርሰናችሁን ጀምር። ፊፋ በ2026 የዓለም ዋንጫ አዲስ ነገር ሊያደርግ ነው። ይሄውም ከትኬት ጋር በተያያዘ ነው። ከዚህ በፊት እንግዲህ በምድብ ጨዋታ፣ በጥሎ ማለፍ ጨዋታ፣ በሩብ ፍጻሜ፣ በግማሽ ፍጻሜ፣ በፍጻሜ ጨዋታ ትኬት ዋጋ ቀድሞ ነበር የሚወጣላቸው። ፊፋ ገቢውን ለማሳደግ ካለው ፍላጎት አንጻር ይሄን አሰራር በዚህኛው የዓለም ዋንጫ ላይ እንደሚቀይር አስታውቋል። በዚህ መሰረት የትኬት ዋጋ እንደ ጨዋታው አስፈላጊነት ተለዋዋጭ ይሆናል ተብሏል። ስለዚህ እንደ ጨዋታው ክብደት ደጋፊዎች እንደፈለጉት የትኬት ፍላጎት መጠን ዋጋን ጨምራለሁ ቀንሳለሁ ብሏል። ይሄም እንግዲህ ፊፋ ተጨማሪ ገንዘብ ያስገኝልኛል ብሎ ነው። 2026 የዓለም ዋንጫ ግን ብዙ ነገር የሚሞከረበት ይሆናል ተብሎ ይጠበቃል። የፊፋ የዓለም ዋንጫ የስቴዲየም የመግባት ትኬቶች ግን እየተሸጡ ይገኛሉ። ሀገራትም እንግዲህ የብሔራዊ ቡድኖቻቸውን ጨዋታ ለመመልከት ካሁኑ ትኬት እየገዙ ነው። የምድብ ጨዋታ ላይ ግን በዛን ያክል ደረጃ ስሌቱ ይሰራል ተብሎ አይጠበቅም። ሪያል ማድሪዶች ኒኮ ዊሊያምስን ሊያስፈርሙ እንደሆነ ነግረናችኋል። ከታማኝ ምንጮች ያረጋገጥነው ነው። በእርግጥ አርሰናል ሊያስፈርመው ነው፣ ቼልሲ ሊያስፈርመው ነው ምናምን የሚሉ መረጃዎች ሲወጡ ነበረ። በሩመር እኛም አድርሰናችኋል ስማቸው ሲያያዝ። ነገር ግን አንድም ክለብ ከፕሪሚየር ሊግ እንቅስቃሴ አላደረገም። ታማኝ ምንጮችን ዋቢ አድርገን ሪያል ማድሪድ እውነተኛው ፈላጊና ለመክፈል ዝግጁ የሚሆነው ብለን ነግረናችኋል። ሪያል ማድሪዶች ታዲያ እንደ ማርካ ዘገባ ከሆነ ይህን ተጫዋች ማስፈረም ሪያል ማድሪድ ሲያገኘው ተጫዋቹን ወይም ጠቅላላ ሲያስፈርም ባርሴሎናን እንደማሸነፍ ጭምር ነው የወሰዱት ይላል የማርካ ዘገባ። የማርካን ዘገባ ዋቢ ያደረገው ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት ወጥቷል። ባርሴሎናዎች በገንዘብ አቅም ምክንያት ያላስፈረሙት ተጫዋች እንደሆነ ይታወቃልና ሪያል ማድሪዶች ከባርሴሎና በላይ መሆናቸውን የሚያሳዩበት ሌላኛው አጋጣሚ እንደተፈጠረ አድርገው ይቆጥሩታል።
ኒኮ ዊሊያምስ በእግር ኳስ ህይወቱ 190 ጨዋታ 35 ግብ 36 አሲስት 71 የግብ አስተዋጽኦም ያለው ተጫዋች እንደሆነ ይታወቃል። የላሊጋው ክለብ ሪያል ማድሪድ የግራ መስመር ተከላካይ ተጫዋች የሆነውን አልቫሮ ካሪየርስን ለማስፈረም ከቤኔፊካ ጋር ድርድር በይፋ ጀምረዋል። ካሪየርስ በቤኔፊካ ቤት 50 ሚሊዮን ዩሮ የውል ማፍረሻ በኮንትራቱ ላይ ሲኖር ሎስ ብላንኮች በአነስተኛ ገንዘብ ሊያስፈርሙት እንደሚችሉ ተጠቁሟል። የሁለት ዓመቱ አልቫሮ ካሪየርስ የሪያል ማድሪድን እቅድ መቀበል ፍላጎቱ እንደሆነ ሲነገር ክለቡ እሁድ ካለበት የፖርቱጊዝ ካፕ ፍጻሜ በኋላ ለቡድኑ ያሳውቃል ተብሎ ይጠበቃል። ሪያል ማድሪድ የመጫወት ፍላጎቱን በተጫዋቹና በክለቡ መካከል ከእሁድ ጨዋታን በኋላ በሚደረግ ድርድር ከስምምነት እንደሚደረስ ፍንጭ ተሰጥቷል። ዝውውሩ የሚሳካ ከሆነ ሎስ ብላንኮች አልቫሮም ካሪየርስን ከሳምንት በኋላ በሚጀምረው የዓለም ክለቦች ዋንጫም ይጠቀሙታል ተብሎ ይጠበቃል። አልቫሮ ካሪየርስ በሪያል ማድሪድ አካዳሚ የነበረ ሲሆን በፈረንጆች 2017 እስከ 20 ለዋናው ቡድን ምንም አይነት ግልጋሎት ሳይሰጥ ማንቸስተር ዩናይትድን ተቀላቅሎ ነበረ። ካሪየርስ በቤኔፊካ ቤት 65 ጨዋታ አድርጎ 5 ጎል ሲያስቆጥር 6 ለግብ የሚሆኑ ኳሶችንም እንደዚሁ አመሻሽቶ ተቀብሏል። ከሽያጩ ላይ ማንቸስተር ዩናይትድም እስከ 40% ድርሻን እንደሚወስድ ይታወቃል። ባርሴሎና ቤት የመቆየት ፍላጎት አለ ብሏል ፍራንኪ ዲዮንግ። በዚህ ክለብ ውስጥ የመቆየት ፍላጎት አለኝ፣ ከክለቡ ጋር በርካታ ክብሮችን ማሳካት እፈልጋለሁኝ፣ አሁንም በክለቡ ያለኝን ኮንትራት ለማደስና የተወሰኑ ድርድሮችን ለማድረግ ዝግጁ ነኝ ብሏል። በባርሴሎና ቤት ቆይታውን ይወዳሉ ሃንሲ ፍሊክን የስፖርቲንግ ዳይሬክተሩም ዴኮም ኋላ ፖርታ ከሚወዷቸውና ከሚያደንቋቸው ተጫዋቾች ውስጥ አንደኛው ፍራንኪ ዲዮንግ ነው። ግን የደሞዙ ጉዳይ ነው። ለማንኛውም ድርድር ይደረጋል። እሱም በክለቡ ለመደራደርና ለመቆየት ፍላጎት ስላለው የተወሰነ የደሞዝ ቅናሽ ያደርጋል ተብሎ ይጠበቃል። በአውሮፓ ትልቅ ክለቦች ፈላጊዎቹ ናቸው። ቀጣይ ክረምት ላይ እንግዲህ በተጫዋቹና በባርሴሎና መካከል የሚደረገው ድርድር ቆይታው ላይ ትልቅ ተጽዕኖ ይኖራል ተብሎ ይጠበቃል። በላሊጋ ብዙ የተሳኩ ድሪብሎችን ከ2014-15 ጀምሮ ያደረጉ ተጫዋቾችን ብናይ ባለፉት 10 ዓመታት ውስጥ የአምስት ተጫዋቾችን ስም በትልቁ የአምስት አጋጣሚዎችን ብናነሳ 3ቱ የሜሲ፣ አንድ የኔይማር ጁኒየር፣ አንድ የላሚን ያማል ነውና የላማሲያ አካዳሚ ተጫዋቾች ሜሲና ላሚን ያማል በላሊጋው በርካታ ድሪብልን በማሳካት ትልቅ ቁጥር አላቸው። ለአብነት ያክል ትልቁ ቁጥር የሊዮኔል አንድሬስ ሜሲ ነው። 2014-15 በአመት ውስጥ 307 ድሪብሎችን በተሳካ ሁኔታ ፈጽሟል። ከዛ 2019-20 ላይ የሜሲ 260 ትልቁ ነው። ከዛ ቀጥሎ 2017-18 ላይ የሜሲ 253 የተሳካ ድሪብል ሶስተኛው ትልቁ ነው በላሊጋው። አራተኛው ትልቁንም ብንፈልግ ባርሴሎና ቤት ነው የምናገኘው 2016-17 ኔይማር ጁኒየር 239 የተሳካ ድሪብል። አሁን ላሚን ያማል 239 ከኔይማር ጁኒየር እኩል ደርሷል። የመጨረሻ ጨዋታ ላይ እንግዲህ ላሚን ያማል አንድ ድሪብል እንኳን ቢያደርግ ከሜሲ ቀጥሎ በባርሴሎና ብቻ ሳይሆን በላሊጋው አራተኛው ከፍተኛ ድሪብል አድራጊ ተጫዋች ይሆናልና የላማሲያ አካዳሚ እጅግ አስደናቂ ተጫዋቾችን ማፍራቱን ቀጥሏል። አስቶን ቪላ ለግብ ጠባቂው ኤሜናሎ ማርቲኔዝ 40 ሚሊዮን ፓውንድ ለጥፈዋል። ዩናይትድን ጨምሮ በርከት ያሉ የሳውዲ አረቢያ ክለቦች ጭምር ፈላጊው እንደሆኑ ይታወቃል። በቀጣይ ክረምትም እንግዲህ አስቶን ቪላን ይለቃል። የመጨረሻውን ጨዋታ በቪላ ፓርክም ሲያደርጉ በእንባ ነበረ ከስቴዲየሙ ሲወጣ የነበረውን መልቀቁ እንደማይቀር የሰጠው አንደኛው ፍንጭ እያሉት ነበር። በእርግጥ እስካሁን ግልጽ ያለ ውሳኔ የለም፣ ግን ፈላጊ ክለብ ካለ እስከ 40 ሚሊዮን ፓውንድ አካባቢ ለዚህ ዝውውር ቪላዎች ይፈልጋሉ። ክሪስታል ፓላስ ዋንጫ ባሳካበት ቀን አለን ፓርዲው ቡድናቸው በፍጻሜ ጨዋታ ላይ አልተገኙም ነበረ። በዌምብሌይ ስቴዲየም የቀድሞ ቡድናቸው ነው ፓላስ። እሳቸው ያልተገኙበትን ምክንያት ሲናገሩ ለፓላሶች መጥፎ ድል መሆን ስላልፈለግኩ ነው ብለዋል። ካስታወሳችሁ ፓላስና ማንቸስተር ዩናይትድ በአንድ ወቅት ተገናኝተው ፓላስ ጨዋታውን 78ኛው ደቂቃ ላይ ግብ አስቆጥሮ መምራት ጀምሮ ነበረ። በኋላ ማንቸስተር ዩናይትድ ውጤት ቀልብሶ ጨዋታውን አሸንፎ ድል አደረገ። ወቅቱ እሳቸው የተለየ ደስታ ገልጸው በስቴዲየም ውስጥ መነጋገሪያ ነበር። እንደውም ግቧ ከተቆጠረች በኋላ ያሳዩት ደስታ። በኋላም ላይ ዋንጫውን ተነጠቁ። እናም ዘንድሮ በዌምብሌይ ያልተገኘሁት ለፓላስ መጥፎ ድል መሆን ስለማልፈልግ ነው ብለዋል።
የቴሪ ዳንኤል ሆነሪ መልእክትን እንመልከት። ለማንቸስተር ሲቲ ኮከብ ኬቨን ደብሮይና የላከው። በእርግጥ ኬቨን ደብሮይናና ቴሪ ዳንኤል ሆነሪ በቤልጂየም ብሔራዊ ቡድን አብረው ሰርተዋል። በማን ሲቲ ስለነበረ አስደናቂ ጊዜ እንኳን ደስ ያለ ብሎታል። አንተን የማሰልጠን እድል አግኝቼ ነበርና ድጋሜ እናገራለሁ። ካሰለጠንኳቸው በጣም ጎበዝ ተጫዋቾች አንዱ ነህ። በጣም ከጎበዞቹ እንኳን ባይሆን አንድ ነገር በእርግጠኝነት መናገር የምፈልገው ካንተ ጋር ብጫወት ለኔ ምኞትም ጭምር ነው ብለዋል። ኬቨን ደብሮይና ከእግር ኳስ ዓለም ራሱን አላገለለም፣ ግን ከሲቲ ወጥቷል። ሌላ ትልቅ ክለብ ይጠብቀዋል ወይንስ ወደየትኞቹ የሊግ ውድድሮች ያመራል የሚለው ይጠበቃል። ቴሪ ዳንኤል ሆነሪ ግን በእግር ኳስ ላረከው ነገር በተለይም በሲቲ እንኳን ደስ ያለ ብሎታል። ኬቨን ደብሮይና በጣም የሚያስደስት 10 ዓመት ነበረኝ ብለዋል በሲቲ ቤት። አንዳንዴ እናሸንፋለን አንዳንዴ የምንሸነፋለን፣ ነገር ግን ሁሉም ጊዜ ያስደሳች ነበረ። ጠንክረን በመስራት ስለዚህ ክለብ ከቀድሞ የተሻለ የሚያደርገውን ነገር ማሳካት መቻላችን ለኛ ኩራትም ነው ብሏል። የሲቲ የእግር ኳስ ታሪክ ውስጥ ጥሩ የሚባለው ዘመኑ ያለፉት 15 ዓመታት ውስጥ ነው። በእነኛ 15 ዓመታት ውስጥ ደግሞ ኬቨን ደብሮይና በ10 ውስጥ እናገኘዋለን። የሲቲ ስኬት ውስጥ በትልቁ ሊነሱ ከሚችሉ ተጫዋቾች አንደኛው ስለመሆኑ ምንም ጥርጥር የለውም። ለዛም ሐውልት እንደሚያቆሙለት ይታወቃል። ፔፕ ጋርዲዮላ በአሰልጣኝነት ህይወቱ 700ኛ ድሉን ነው ማስመዝገብ የቻለው። በማንቸስተር ሲቲ 978 በእግር ኳስ ህይወቱ 978 ጨዋታን አድርጓል። 700ኛ ድሉን ደግሞ በርንማውዝ ላይ በሲቲ ነው ያሳካው። 154 አቻ፣ 124 ሽንፈት ባርሴሎና፣ ባየር ሙኒክ እንደዚሁም ደግሞ በማንቸስተር ሲቲ እጅግ በጣም የተሳካ የሚባል የእግር ኳስ ጊዜን አሳልፈዋል። በርካታ ዋንጫዎችን አሳክቷል። ትሪፕልን በማንቸስተር ሲቲ እና እንደዚሁም በባርሴሎና ቤት ማሳካት የቻለ ድንቅ አሰልጣኝ ነው። በእግር ኳስ ውስጥ በራሱ አዲስ የእግር ኳስ አብዮትን ከፈጠሩ አሰልጣኞች ውስጥ ፔፕ ጋርዲዮላ ነው። በቀጣይ ውድድር ዓመት ቡድኔ ውስጥ በርካታ ተጠባባቂ ወንበር ላይ የሚቀመጡ ከዋክብትን አልፈልግም፣ ጥቂት ምርጥ ተጫዋቾችን የተቀረውን ከአካዳሚ ያመጣለሁ ብሏል። በሚቀጥለው ውድድር ዓመት ሲቲን የማደስ ፍላጎት እንዳለው መናገሩን ነግረናችሁ ነበረ። ቼልሲ ቤት ከቅርብ ጊዜ ወዲህ ወጣት ተጫዋቾችን ማስፈረሙ እንዳለ ሆኖ ለየት ያለው ነገር ግን የሚያስፈርሟቸውን ተጫዋቾች ኮንትራት 9 ዓመት ነው፣ ትልቁ ትንሹ 7 ዓመት ነው። ለምንድነው እንደዚህ አይነት ስትራቴጂን የምትጠቀሙ ተብሎ ተጠይቀው ነበረ ቶድ ቦህሊ። ይህን ያህል የዓመታት ኮንትራቶችን የምናስፈርምበት ዋናው ምክንያት ቡድኑ ለረጅም ጊዜ እንዲቆይ አብሮ እንዲዋድ ስለምንፈልግ ነው። ስለ 15 የዓለም ምርጥ ቡድኖች የተሰኘን አንድ መጽሐፍ ካነበብኩኝ በኋላ አንድ የተረዳሁት ነገር ይላሉ ቶድ ቦህሊ፣ አንድ ቡድን ውስጥ መረጋጋት ሲኖር ነው ስኬት ያለው። ስለዚህ በየዓመቱ ተጫዋች እየገዛን በየዓመቱ ተጫዋች አሰልጣኝ እያስፈረምን ቡድን መገንባት አንችልም። ስለዚህ አንድ ቡድን ስኬታማ የሚሆነው ረጅም ዓመት አብሮ በተጫወተ ቁጥር ነው። ስለዚህ ቼልሲ ቤት የረጅም ጊዜ ኮንትራት የምናቀርበው ቡድኑ በደንብ እንዲዋሃድና ከሆነ ጊዜ በኋላ ተጫዋቾችን ማስፈረም አቁመን ቡድን የተወሰኑ ጥገኖችን ብቻ እያደረግን ቡድኑን በማዋሃድ ሂደት እንቀጥላለን። ለዛ ነው ይሄን የማደርገው ብሏል ቶድ ቦህሊ። እንግዲህ የነ ፓልመርን ኮንትራት እንኳን በቅርቡ እዛው ቡድን ውስጥ እንዳራዘሙት ይታወቃል። በኢብራሂም ኮናቴና በስፖርቲንግ ዳይሬክተር ሪቻርድ ዩዝ መካከል ድርድር እየተደረገ ነው። ከሁለት ሳምንት ውስጥ እንግዲህ በኋላ ድርድሩን በድጋሚ ቀጥላሉ ተብሎ ይታሰባል። የሊቨርፑል ዓላማ ክረምቱ ከማለቁ በፊት ከስምምነት መድረስ ነው። ምክንያቱም 2026 ላይ በነፃ ነው ተጫዋቹን የሚያጡት። ስለዚህ ያ ከመፈጠሩ በፊት በዘንድሮ ክረምት ላይ ልባት ማግኘት አለበት የኢብራሂም ኮናቴ ጉዳይ። ድርድሩ ባለፈውም ሳምንት ተካሂዷል። ከሁለት ሳምንት በኋላ በድጋሚ ወደ ድርድር ይመለሳሉ ተብሎ ይጠበቃል። ሁለቱም አቋማቸውን ገልጸዋል። ክለቡም ኢብራሂም ኮናቴም በቀጣይ እንግዲህ የኮንትራቱን የማራዘም ጉዳይ የማይሳካ ከሆነ ሪያል ማድሪድ አርኖልድን በወሰደው መንገድ በነፃ ከሚወስድባቸው በዚሁ ክረምት ላይ ልባት ይሰጡታል ተብሎ ይጠበቃል። ሊቨርፑል ለሶስት ተጫዋቾቹም ከሳውዲ አረቢያ ጥያቄ እንደቀረበለት ተረጋግጧል። የሳውዲ ፕሮ ሊግም ለሶስት የሊቨርፑል ተጫዋቾች ማለትም ዳርዊን ኑኔዝ፣ ዲያጎ ጆታና ሉዊስ ዲያዝ መረጃ ጠይቀዋል። የዝውውር ጥያቄ አይደለም፣ መረጃዎችን የጠየቁት ስለ ሶስቱም ተጫዋቾች። ስካይ ጀርመኒም አረጋግጦታል መረጃውን። በሊቨርፑል በኩል እንኳን ምናልባት ዲያዝ ሊቆይ የሚችልበት ሰፊ እድል አለ እንጂ የኑኔዝ እና የዲያጎ ጆታ ግን የመጨረሻ ዓመታቸው ይመስላል። የሊቨርፑል እግር ኳስ ክለብ ከሁዱ የክሪስታል ፓላስ ጨዋታ በፊት የሊቨርፑል የቡድን አውቶቡስ ከወትሮ በተለየ መንገድ
ወደ አንፊልድ እንዲጓዝ እንደሚያደርግ አስታውቋል። የመርሳይዱ ፖሊስ ይህንን ውሳኔ ወሰነው ለደህንነት ሲባል ነው ተብሏል። በጨዋታው ወቅት በርካታ የሊቨርፑል ደጋፊዎች በስቴዲየሙ ዙሪያ ይገኛሉ። በተጨማሪም ደግሞ አውቶቡሱ በሚያልፍበት ቦታ ላይ ይገኛሉና መጨናነቆች ይፈጠራሉ። ለደህንነትም ስጋት ሊሆን ይችላልና በዚህ ምክንያት በዋናው መንገድ ላይ ለመጓዝ አልወደዱም ብለዋልና የመርሳይዱ ፖሊስ ለደህንነት ሲባል መንገድ ቀይራለሁ ብለዋል። አርሰናል ቁጥር 1 ተጫዋች የሚሉትን ለማስፈረም ስራዎችን እየሰሩ እንደሆነ መረጃው አለ ብለዋል ቲም ኒውስ። የአርሰናል ክረምት ቁጥር 1 ተብሎ ከተያዙት ተጫዋቾች ውስጥ ግን የትኛው እንደሆነ ለማወቅ ቲም ኒውስ መረጃውን ለማግኘት አልቻልንም ብሏል። ከዚህ ጋር በተያያዘ ቲም ኒውስ የአርሰናልን የዝውውር ጉዳይ በተመለከተ አሁንም ለመገናኛ ብዙሃን ፈቃደኛ ያልሆነ ክለብ ብሎታል አርሰናልን። አርሰናል ነገሮች ሁሉ ድብቅ ናቸው፣ በግልጽ መረጃዎችን ለመስጠት አይወዱም፣ ነገር ግን ተጫዋቾችን ለማስፈረም እንደሚጥሩ አሰልጣኝ ማይክል አርቴታ በገደምዳሜውም ቢሆን ተናግረው ነበረ። አትሌቲክም ይህንን ነገር አረጋግጦታል። ተጨማሪ መረጃዎችን ለማግኘት ከአርሰናል በኩል በጣም አዳጋች ሆኗል። ለማንኛውም የአርሰናል ቁጥር 1 ምርጫ ጊዮኬሬስክ እና ቤንጃሚን ሼሽኮ ናቸው ተብሎ ይጠበቃል። ከፍተኛ ስራ እየሰሩበት ያለ ግን አንድ ተጫዋች እንዳለ ተረጋግጧል። ቶማስ ፓርቴ 2022-23 የውድድር ዓመትና 23-24 ወይም በሁለት ዓመታት ጊዜ ውስጥ በድምሩ የዘንድሮ ዓመት በፊት የነበሩትን ማለት ነው 3577 ደቂቃዎችን ሜዳ ላይ አሳልፎ ነበር። ይህ ከዚህኛው ዓመት በፊት በነበሩ 2 ዓመታት ነው። ዘንድሮ ግን ከነኛ 2 ዓመታት በተሻለ የመጫወቻ ደቂቃን አግኝቷል። ይሄም ከጉዳት ነፃ መሆኑን ተከትሎ ያገኘው ደቂቃ ነው። ወደ 3856 ደቂቃዎችን ተጫውቷል። ይህ ከባለፈዎቹ 2 ዓመታትም በጣም ከፍ ያለ ነው። ተጫዋቹ ዘንድሮ ከጉዳት ነፃ መሆኑ በብዙ መንገድ ለአርሰናል ጥቅምን ሰጥቷል። ለዛም ነው በርካታ ሌጀንዶች እነ ኢያን ራይትን ጨምሮ ከጉዳት ነፃ እስከሆነ ድረስ ለቡድናችን ይጠቅማልና ኮንትራት ያራዝም የሚሉት። ድርድሩ አሁንም እንደቀጠለ ነው። ሪያል ማድሪዶች ኒኮ ዊሊያምስን ለማስፈረም የሚያደርጉት ጥረት ለአርሰናል ተቃራኒ እድልን ይዞ መጥቷል። አርሰናል ስማቸው እየያዝ እንጂ አንድም ጥረት እንዳላረጉ ይታወቃል እዚህ ተጫዋችን ለማምጣት። ግን አሁን የተገኘው ነገር ለአርሰናል በተዘዋዋሪ ጠቅመዋል። ኒኮ ዊሊያምስ ሪያል ማድሪድን ከተቀላቀለ ሮድሪጎ ክለቡን ይለቃል ማለት ነው። ሮድሪጎ ክለቡን የሚለቅ ከሆነ ደግሞ ከፈላጊዎቹ አንድ የሆነ አርሰናል እንደሆነ ይታወቃል። እናም ሮድሪጎን ሁኔታ አርሰናል በቅርብ ርቀት ይከታተሉታል ተብሏል። ሌላኛው የለንደኑ ክለብ ቼልሲም የሮድሪጎ ፈላጊ እንደሆነ ይታወቃል። በዚህ ዓመት በጉዳት ምክንያት ቀዶ ጥገና ያደረጉ የአርሰናል ተጫዋቾች ብዛት 7 ደርሷል። ጋብሪኤል ጀሱስ፣ ቤን ዋይት፣ ሳካ፣ ካይ ሃቨርዝ፣ ጋብሪኤል ማጋሌሽ፣ ቶሚያሱ፣ አሁን ደግሞ ዩሊያና ቲምበር። በዚህ ዓመት ዋንጫ ለምን አልበላችሁም ከተባልን አንደኛው ጉዳት ነው ብለው ነበር አሰልጣኝ ማይክል አርቴታ። አሁን ብቻ 7ኛ ቀዶ ጥገና ላይ ደርሷል በዚህ ዓመት። 6 ደግሞ ቀይ ካርዶችን አይተዋል። ከ6ቱ ቀይ ካርድ ደግሞ የከፋ የሚያደርገው ውድ ቤተሰቦቻችን 3ቱን ቀይ ካርድ የተመለከቱት ከእረፍት በፊት ነው። ከእረፍት በፊት ደግሞ ምን ያህል ዋጋ እንደሚያስከፍል ምንም ጥያቄ የለውም። ከዛ ተጨማሪ አንድ ቀይ ካርድ ደግሞ ያዩት ከረፍት በገቡ በ4 ደቂቃ ነው። ኦልሞስት ይሄኛውም ሁለተኛን አጋማሽ በጎዶሎ እንደመጫወት ነው። 2 ቀይ ካርዶችን ብቻ 73ኛውና 79ኛው ጨዋታው ሊጠናቀቅ ደቂቃዎች ሲቀሩት ተመልክተዋል። ሌላኛው አርሰናል ፊት ቀይ ከማየትም በላይ ያዩበት ደቂቃ ለቡድኑ በጣም ፈታኝ አጋጣሚ ነበረ። እንደሚታወቀው ዴክላን ራይስ በዚህ ውድድር ዓመት ለአርሰናል ድንቅ ነገርን ካበረከቱ ተጫዋቾች አንደኛው ነው። በተለይም በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ገርስሶ ላለፈው አርሰናል በጣም ወሳኙና በቢልባኦም በኤምሬቱም የጨዋታው ኮከብ እንደነበረ እናስታውሳለን። ዘንድሮም በፕሪሚየር ሊጉ በርካታ የገባ አስተዋጽኦን ያበርክቷል። በግሉ በዘ አትሌቲክ የአውሮፓ የፕሪሚየር ሊግ እና የአውሮፓን ምርጦችን ሲመርጥ በሁለቱም አካቶታል። የአውሮፓ ምርጥ ቡድን ውስጥም ከአርሰናል ዴክላን ራይስ ተካቷል። እንዳጠቃላይ ከተመለከትነው ግብ ጠባቂ ኮርቷን የመረጠው ዘ አትሌቲክ ተከላካዮች ሜንዴሽ፣ ቨርጅል ቫን ዳይክ፣ ባስቶኒ እና ሐኪሚን መርጧል። የአማካይ ስፍራ ተጫዋቾች ዴክላን ራይስ፣ ቪታኒያ እና ፔድሪ፣ የፊት መስመር አጥቂዎች ራፊኒያ፣ ዴምቤሌ እና ሳላህን መርጧል። በአርሰናል በኩል ግን ዓመቱን ያለ ዋንጫ እንኳን አጠናቆ ዴክላን ራይስ በስብስብ ውስጥ መካተት ችሏል። የአውሮፓ መድረክ የፍጻሜ ጨዋታዎች ናቸው ውድ ቤተሰቦቻችን።
4 የፍጻሜ ጨዋታዎች አንዱን ዛሬ እንቀንሳለን። ዛሬ አንዱን ስንቀንስ በሴቶች አርሰናል ከባርሴሎና ሜይ 24 ይደረጋል። ከዛ በኋላ ሜይ 28 ቤቲስ ከቼልሲ፣ ከዛ ሜይ 31 ፓሪስ ሰን ዠርሜን ከኢንተር ሚላን ጨዋታ ያደርጋሉ። የማን ደጋፊ ናችሁ ግን በዚሁ አጋጣሚ መልከታችሁን ብታጋሩን ደስ ይለናል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መጫወት ከጀመረበት የውድድር ዓመት 2020 ጀምሮ ፌብሩዋሪ 2020 ጀምሮ ነው መጫወት የቻለው። ከተጫወተበት ጊዜ ጀምሮ በአውሮፓ 5ቱ ታላላቅ ሊጎች የሱን ያክል የተጫወተ ተጫዋች አናገኝም። አንደኛው ተጫዋች ነው። ወደ 24474 ደቂቃ ተጫውቷል። ወደ 2825 ደቂቃ ይበልጠዋል ተከታዩን ዩሌስ ኮንዴን የባርሴሎናን ወደ 21649 ደቂቃ። ሶስተኛውን ተጫዋች ከተመለከተን ደግሞ አንቶኒዮ ሩዲገር ነው። ወደ 21459 ደቂቃዎችን ተጫውቷል። ራይስ 21319 ደቂቃ አራተኛው ነው። ሳላ 21308 ደቂቃ አራተኛው ነው። እንደዚሁም የናፖሊው ጆቫኒ ዲ ላሮንዞ ወደ 21260 ደቂቃዎችን ተጫውቷል። የብሩኖ ፈርናንዴዝ ቁጥር ግን እጅግ ከፍ ያለ ነው። ለማንቸስተር ዩናይትድ ምን ያህል ወሳኝ እንደሆነ ሌላ ማሳያ ነው። በፍጻሜው ጨዋታ ዩናይትድያን በብዙ የሚጠብቁት ነው። በርካታ ሌጀንዶችም የተማጸኑት ተጫዋች እንደሆነ ይታወቃል። ብሩኖ ፈርናንዴዝ የዩሮፓ ሊግን ከዩናይትድ ጋርም አላሳካም። በብሩኖ ፈርናንዴዝ ግን በአጠቃላይ በኤሮፕ ሊግ መጫወት ከጀመረ ጊዜ ጀምሮ እንዳጠቃላይ ማለት ነው 27 ግቦችን አስቆጥሯል። ይህ በኤሮፕ ሊግ ታሪክ ሶስተኛው ከፍተኛ ግብ አስቆጣሪ ነው። 19 አሲስት ከፍተኛ የግብ ዕድሎችን በአጠቃላይ በማበርከት የግብ አስተዋጽኦችን በማበርከት 46 አንደኛ፣ በግብ ዕድል በመፍጠር 158 ሁለተኛ፣ ከክፍት ጨዋታ የግብ ዕድሎችን በመፍጠር 110 ሁለተኛው ተጫዋች ያደርገዋል። በጥሎ ማለፍ ደግሞ 19 ግቦችን በማስቆጠር ሁለተኛ፣ 13 አሲስት አንደኛ፣ 32 የግብ አስተዋጽኦ አንደኛ፣ በርካታ የግብ ዕድል በመፍጠር 94 አንደኛ፣ ከክፍት ጨዋታ የግብ ዕድል በመፍጠር 66 ሁለተኛ ነው። ሌላ የብሩኖ ፈርናንዴዝ እና የኤሮፕ ሊግን ትስስር ማሳያ ቁጥር ብሩኖ ፈርናንዴዝ በአሰልጣኝ ሩበን አሞሪ የጨዋታ አስተሳሰብም ግልጽና ደስተኛ ነኝ ብለዋል። በሁሉም ነገር እንግዲህ አናት ላይ መሆን እንፈልጋለን ብለዋል። ሁሉም ውድድሮች ይህ ክለብ እንደዛ መሆን አለበትና ሩበን አሞሪ ለዚህ ፕሮጀክት ትክክለኛው ሰው እንደሆነ አምናለሁ ሲል ተደምጧል። አማድ ዲያሎ ከ5 ዓመት በኋላ እኔ ከ5 ዓመት በኋላ ፍላጎቴ የማንቸስተር ዩናይትድ ተጫዋች መሆን ነው ብለዋል። ከዚህ ባለፈም ፕሪሚየር ሊጉን፣ ሻምፒዮንስ ሊጉን ሁሉንም አይነት ትልልቅ የሚባሉ ውድድሮችን ማንቸስተር ዩናይትድ የሚገባውን ዋንጫ እንዲያሳካ ማድረግ ፈልጋለሁና ዋና ግቤ ይህ ነው ሲል ተደምጧል። በሚቀጥሉት 5 ዓመታት ውስጥ 2019 የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚ ነበረ ቶትናም ሆትስፐርስ። በክለቡ ታሪክ የሚደረገው ሌላኛው ትልቁ መርሃ ግብር ነው የዛሬው። የሰሜን ለንደኑ ክለብ ከ2008 በኋላ ዋንጫ አይቶ አያውቅም። በአውሮፓ መድረክ ካየነው ደግሞ እንዳጠቃላይ 41 ዓመታትን በአውሮፓ መድረክ ዋንጫ ላየም። ባለፉት ዓመታት እንግዲህ ደስታ ለራቀው የስፐርስ ደጋፊ ኤሮፕ ሊግ ብዙ ነገር ነው። ከዚህ ባለፈ ግን ስኬቱም የአውሮፓ ሻምፒዮንስ ሊግ ተሳትፎ የሚያስገኝላቸው ቡድናቸው ለማጠናከር ተጨማሪ ገቢም ስለሚያመጣ ነው። ጨዋታው ግን ለቶትንሃም በተቃራኒው ከተጠናቀቀ በታሪካቸው እጅግ በጣም አስከፊው ሲሆን ለዩናይትድም በዛው ልክ ነው። አሰልጣኝ ሩበን አሞሪም በምሽቱ የፍጻሜ ጨዋታ በ10 ቁጥር ቦታ ላይ በርካታ ምርጫዎች እንደሚኖራቸው ተናግረዋል። አማድ ዲያሎ፣ ጋርናቾ፣ ሜሰን ማውንት፣ ብሩኖ ፈርናንዴዝ በቦታው ላይ የሚፎካከሩ ተጫዋቾች ሲሆኑ በተጨማሪም እንግዲህ ጨዋታውን ለመጀመር ሌሎችም አማራጮች አሉን ብለዋል። ካዝሜሮ፣ ማኑኤል ኡጋርቴና ኮቢ ማይኖ ለመሃል ሜዳው ክፍል ተመራጭ ተጫዋቾች እንደሚሆኑ ይጠበቃል። በተጠባባቂ ወንበር ላይ አማራጭ ተጫዋቾች መኖራቸውን እንግዲህ ለማንቸስተር ዩናይትድ የስኳድ ዴብዙን ይጨምራል። ወደ ጭማሪ ደቂቃ ስለማምራት አላስብም። ይህ ነገር ሊፈጠር ይችላል፣ ነገር ግን ስለዚህ ያስበን አናውቅም። በጨዋታው ጅማሬው ላይ ጨዋታውን መጨረስ እንፈልጋለን ብለዋል ሩበን አሞሪም። የማንቸስተር ዩናይትድ የስኳድ ዴብዝ አሁን ላይ በፍጻሜ ጨዋታ ጥሩ ነው፣ ከፊትነስ ጋር በተያዘ ጥያቄ ከተነሳባቸው እንጂ በርካቶች ከጉዳት እንደተመለሱላቸውም ይታወቃል። የሰሜን ለንደኑ ክለብ ቶትንሃም በሊጉ አስከፊ የሚባል ጉዞን ሲያደርግ ከ37 የሊግ ጨዋታ 21ን ተሸንፎ ነው። አሰልጣኝ አንጌል ፖስቴኮግሉ ከደጋፊ ጋር ያላቸው ግንኙነት መሻከሩ ሲገለጽ ምሽቱን ዋንጫ የሚያሳኩ ከሆነ በስሜት የተሞላ ጥሩ ድጋፋቸውን ያሳያሉ ተብሎ ይጠበቃል። አሰልጣኙ በበኩላቸው ትልቅ ተጫዋቾች እንግዲህ ትልቅ ጨዋታዎች የመጨረሻ የሆኑባቸውን ጨዋታዎች መርጬ አውቃለሁ። ሐሳባችን እንግዲህ ልዩ ነገር ስለማድረግ ነው።
ምላሽ እንሰጣለን ብለዋል። በጨዋታው ላይ ለቶትናም ቤት ያለኝ ስራ አብቅቷል ብያላ ምንም በክለብ ወደ የሚፈለገበት ቦታ ማድረስ እንደምችል አምናለሁ። የኔ የወደፊት ዕጣ ፈንታ አያስጨንቀኝም ብለዋል። ግን እንደዚህ አይነት ትልቅ ጨዋታዎች የመጨረሻ የሆኑበት አጋጣሚን በእግር ኳስ ህይወት ያውቀዋለሁ ብለዋል። ስንብታቸው ግን እውን የሚሆን ይመስላል ዋንጫውን ቢያሳኩትም እንኳን። የቀድሞ የማንቸስተር ዩናይትድ አምበል ሮይ ኪን በዩሮፓ ሊግ የፍጻሜ ጨዋታ በተንታኝነት ያገለግላል። ሮይ ኪን የፍጻሜውን ጨዋታ በቀጥታ ስርጭት በሚተላለፍ አንድ ግዙፍ ሚዲያ ላይ ነው ተንታኝ የሚሆነው። ለመጀመሪያ ጊዜ የሚታየው ሮይ ኪን የተቋሙን መደበኛ ተንታኞች ጄሚ ካራገር፣ ሚካ ሪቻርድስ ስቱዲዮ ውስጥ የሚቀላቀል ይሆናል። በዛ ስቱዲዮ የአሜሪካ እግር ኳስ ቀጥታ ስርጭት አስተላላፊ ነው። ይህ ሚዲያ የፍጻሜ ጨዋታው ከመጀመሩ 1 ሰዓት ቀደም ብሎ ስርጭት እንደሚጀምር አስታውቋል። ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች ፒተር ሽማይክል ከስቴዲየሙ በመሆን ለዚህ ግዙፍ የአሜሪካ ሚዲያ እንግዲህ ትንታኔን ይሰጣል ተብሎ ይጠበቃል። ሮይ ኪን ስለ ማንቸስተር ዩናይትድ ትንታኔ ይሰጣል። የቀድሞ የቶትናም ተጫዋች ጋሬዝ ቤል ደግሞ በሌላ ሚዲያ ላይ እንደዚሁ ትንታኔ ይሰጣል ተብሎ ይጠበቃል። በዚህ ከባዱ ፍልሚያ ጨዋታ ወቅት ከ17 ዓመት በፊት ዩናይትድ የአውሮፓ ሻምፒዮንስ ሊግን ዋንጫ ያነሳው በዚህች ቀን ነበር። በሞስኮ በተደረገው የሻምፒዮንስ ሊግ የፍጻሜ ጨዋታ ቼልሲን በመለያ ምት አሸንፈው ዩናይትዶች ባለክብር የሆኑት በዚህች ቀን ነው። ሌላ ታሪክ 2016 በዛሬዋ ቀን በተመሳይ በኤፍኤ ካፕ የፍጻሜ ጨዋታ የለንደኑን ክለብ ፓላስን አሸንፎ ዩናይትድ ዋንጫ ያነሳበት ዓመት ነው። እቺ ቀን በዩናይትድ ውስጥ ወደ ኋላ ብንመለከታት በርካታ ስኬቶች የተገኙባት ነው። ዛሬ ምሽትስ ነው ጥያቄው። ባለፉት 10 ዓመታት የዩሮፓ ሊግን ከፍ ካደረጉ ክለቦች ውስጥ ማንቸስተር ዩናይትድን እናገኛለን። 2016-17 የጆዜ ሞሪኒዮ ቡድን ይገኛል። ከዚህ ውስጥ በ2019 በዩሮፓ ሊግ ፍጻሜ እንግዲህ በቼልሲና በአርሰናል መካከል ከተደረገ ጨዋታ በኋላ ማንቸስተር ዩናይትድ እና ቶትናም ሁለት የእንግሊዝ ክለቦች የሚያደርጉት ሌላኛው ፍጻሜ ነው። በወቅቱ ቼልሲ 4-1 በሆነ ውጤት አርሰናልን አሸንፎት ነበረ። በወቅቱ አርሰናል የመጀመሪያውን የአውሮፓ መድረክ ዋንጫውን የሚያሳካበት ቀን ቢሆንም 4-1 ተሸንፏል። በእርግጥ ያ የአርሰናል ቡድን ብዙ የስኳድ ችግር ነበረበት። በጨዋታው ላይ እንግዲህ በእንደዚህ አይነት መልኩ ከተጠናቀቀ በኋላ ሁለት የእንግሊዝ ክለቦች ዛሬ ፍልሚያቸውን የሚያደርጉ ይሆናል። ዘአትሌቲክ ድምፅ አሰባስቦ ነበር 18ቱን ክለቦች ከማን ጎን ትቆማላችሁ ብሎ ጠይቋቸው ነበረ። በእርግጥ አብዛኞቹ ክለቦች ከቶትናም ጎን እንደሚቆሙ ተናግረዋል። ከዩናይትድ ጎን እንቆማለን ያሉት አርሰናል ደጋፊ፣ የቼልሲ ደጋፊና የዌስትሃም ዩናይትድ ደጋፊዎች ከማንቸስተር ዩናይትድ ጎንነን ዋንጫውን ዩናይትድ ይብላው ብለዋል። በተቃራኒው ደግሞ ዩናይትድ በፍጹም ይህን ዋንጫ ሲያነሳ ማየት አንፈልግም ያሉ ክለቦች ኤቨርተን 100% ነው። ውድ ቤተሰቦቻችን 100% ዩናይትድ ዋንጫውን እንዲበላ አንፈልግም ብለዋል። ወልቭስ 95.7 በመቶ፣ ሊቨርፑል 95.9 ዩናይትድ ይህን ዋንጫ ሲያነሳ ማየት አንፈልግም ብለዋል። ማይሰር ሲቲ 89.1 ኒካስል ዩናይትድ 93.1 ለቶትናም ነው ድጋፋቸው። አብዛኛው ክለብ ለቶትናም ነው የደገፉት። ለዩናይትድ በትልቁ የደገፉት አርሰናል፣ ቼልሲ እና ዌስትሃም ዩናይትድ ናቸው። ኢቭን የለንደን ክለቦች ውስጥ ክሪስታል ፓላስ ሙሉ ድጋፉን ለቶትናም ሆትስፐርስን የሰጠው። ለመሆኑ አብዛኛው ኢትዮጵያን የዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የሲቲ፣ የቶትናም ደጋፊ እንደሆኑ ይታወቃል። ኒካስል ኤቨርተንም እንዳለ ሆኖ ዛሬ ለዩናይትድ ወይንስ ለቶትናም ናችሁ? ክለባችሁን ስም ጠቅሳችሁ ንገሩን። መረጃውን ዘአትሌቲክ በዚህ መልኩ ነበር ያሰናዳው። ምሽት 4 ሰዓት ሳን ማሜስ ቢልባኦ ጨዋታው ይደረጋል። ሁለት አንገት የሚያስደፋም የውድድር ዓመትን ያሳለፉ ሁለት የፕሪሚየር ሊግ ኃያላን የነበሩ ክለቦች፣ ሁለት የፕሪሚየር ሊግ ቢግ ሲክስ ሲባሉ የነበሩ ክለቦች ዛሬ በፍጻሜ ጨዋታቸውን ወደ ስፔን አቀንተው ያደርጋሉ። የፍጻሜ ተጋጣሚ የሆኑት ቶትናም ሆትስፐርሶች 175 ጊዜ በሁሉም ውድድሮች የገጠመው ማንቸስተር ዩናይትድ ጨዋታን በማሸነፍ ዩናይትድ የበላይነት አለው። ከዚህ እርስ በርስ ጨዋታ ውስጥ 90ውን ዩናይትድ 42ቱን ናቻ፣ ቀሪውን 43 ቶትናም ሲያሸንፍ፣ ባለፉት 6 ቶትናምን ዩናይትድ በገጠመ ጨዋታ ግን ቶትናም የበላይ ነው። በአውሮፓ መድረክ ከዚህ በፊት ተገናኝተው የማያውቁ ሲሆኑ ለመጀመሪያ ጊዜ ሲገናኙ በአውሮፓ ጨዋታ ያውም በፍጻሜ ጨዋታ ይሆናል ማለት ነው። የአውሮፓ መድረክ በስኬት ደረጃ ከተመለከትን በአውሮፓ ውድድር
ወሳኝን ጨዋታ ጨምሮ 8 ጊዜ ለፍጻሜ ደርሷል። ማንቸስተር ዩናይትድ በታላቁ የአውሮፓ ሻምፒዮንስ ሊግ መድረክ 5 ጊዜ ለፍጻሜ ደርሶ 3ቱን ድል አድርጓል። 1968 ቤኔፊካን አሸንፎ በታሪክ የመጀመሪያውን ዋንጫ ካነሳ በኋላ 1999 ትሪፕልን 2008 ደግሞ የሰር አሌክሳንደር ቻክማን ፈርጉሰን ድንቅ ቡድን አንስቶታል። በሻምፒዮንስ ሊግ ፍጻሜ ቀሪ ሁለት ጨዋታዎች በተመሳይ በቡድን ባርሴሎና 29 እና 2011 ላይ ዩናይትድ መነጠቁ ይታወቃል። በዩሮፓ ሊጉ ለፍጻሜ ሁለት ጊዜ ያለፈ ሲሆን 2007 በጆዜ ሞሪኖ ተሳክቷል። በደካማው ቡድን ዩናይትድ ጊዜ ደግሞ በቪላሪያል በፔናልቲ ተሸንፎ ወጥቷል። የለንደኑ ክለብ ቶትንሃም 1972 እና 1984 ላይ በድሮ ስሙ የአውሮፓ ዋንጫ ተብሎ በሚጠራ ጊዜ ዩሮፓ ሊግን ሁለት ጊዜ ያሳካ ቡድን ነው። ሌላኛው በቅርብ ጊዜ በብቸኝነት የሚጠቀሰው በሻምፒዮንስ ሊግ በፍጻሜ ደርሶ በሊቨርፑል የተሸነፈው ነው። በቡድን ዜና በኩል ማንቸስተር ዩናይትድ ሌሳንድሮ ማርቲኔዝ፣ ማቲያስ ዴላይት እና ጆን ኢቫንስ በጉዳት ምክንያት ለቡድኑ በዚህኛው ወሳኝ ጨዋታ ላይ የማይገኙ ሲሆን በቶትናም በኩል አንቶኒ ኪንኪስ፣ ጆርጅ ሩየጌለን፣ ሉካስ በርግቤል፣ ራዱ ድራጉሴን፣ ጄምስ ማዲሰን፣ ቲም ቨርነር፣ ዲያኖ ኮሉዝቭስኪ፣ ፍሬዘር ፎርስተር እነኝ የማይገኙ ሲሆን ሚኪ ሙር እጅግ በጣም አጠራጣሪ ነው። ጨዋታውን በመሃል ሜዳ ዳኝነት የሚመሩት ፍሌክስ ዥዋይር ይባላሉ። የዕለቱ አርቢትር በመሆን የተሰየሙት ጀርመናዊ ዳኛም በአራት አጋጣሚ ዩናይትድን ያጫወቱ ሲሆን ዩናይትድ ሁለት አሸነፉ፣ ሁለት አቻ ወጥቷል። ያለምንም ሽንፈት ዛሬ ለአምስተኛ ጊዜ በዚህ አርቢትር ስር ይጫወታል። በአንጻሩ ተጋጣሚ ቶትንሃም ሁለት ጊዜ የመሩ ሲሆን አንዱን በሽንፈት አንዱን በድል አጠናቋል። ሌላው ዩናይትድ ሙሉ ጀርመናዊ ዳኞች የመሩትን ጨዋታ ተሸንፎ ያቅም 7 ጨዋታ ውስጥ 7ቱንም አሸንፏል። ማንቸስተር ዩናይትድ በጀርመን ዳኞች እየተመራ ቶትናም በአንጻሩ ከ9 እንግዲህ 4ቱን ሽንፈት ገጥሞታል። ዋና ዳኛው ፍሌክስ ዥዋይር፣ ረዳት ዳኛ ሮበርት ኪምፐር፣ ሁለተኛ ረዳት ዳኛ ክርስቲያን ዴዝ፣ አራተኛ ዳኛ ማርዚን ኤማሪን፣ የቫር ዳኛ ባስቲያን አንከርት፣ የቫር ረዳት ዳኛ ቤንጃሚን ብራንድ ጨዋታውን የሚመሩት ይሆናል። ለቶትንሃምም ለዩናይትድ ደጋፊዎች መልካም እድል ለቡድኖቻችሁ ብለናል። የአውሮፓ መድረክ የ2024-25 የውድድር ዓመት አንደኛው ፍጻሜ የዩሮፓ ሊግ ዛሬ ምሽት 4 ሰዓት ይደረጋል። በዚህ ወር መጨረሻ እስከ ሜይ 31 ሁሉም የፍጻሜ ጨዋታዎች ተደርገው ይጠናቀቃሉ። ድጋፋችሁ ለየትኛው ክለብ ነው በአውሮፓ የፍጻሜ ጨዋታዎች ላይ ብለን ጀምረን መረጃዎቻችን በዚህ መልኩ አሰናርተን ጨረስን። ቀጣይ የቶትናም እና የዩናይትድ ጨዋታ ውጤት እንዴት ተጠናቀቀ፣ ምን ይመስል ነበር ጨዋታው የሚለውን ደግሞ መረጃ ይዘን እንመለሳለን። መልካም እድል ብለናል በድጋሚ